መጥቻለሁ። በጣም ጥሩ። ምን አገኘ? ምንም አላገኘሁም። ቆንጆ እስከ መቼ ነው እንደዚህ የምቆየው? ማለቴ ለምን ሄደሽ አትጠይቂያቸው? ገኒም በሆነ አንዳንዴ እየመጣች ትጠይቅሻለች። እነሱም የሆኑ አልፎ አልፎ ያውሻል አይደል? ቢኒ የተፈጠረ ነገር አለ እንዴ? በጣም አዘኝ ይሆንክ ነው። ምንም አልተፈጠረም። ምን አይተህ ነው የተከፋው? ፊት ምንም ልክ አይደለም። ሞራል ሁሉ ነው የጠፋው። ጤና ይባል ምንም ደህና አይደለች። ጭራሽ ከቀን ወደ ቀን እየባሰባት ነው። ስማኝ አንተ ልጅ፣ እሷን ያገኛት እየመሰለ ጧት ማታ በራቸው አትሄድ። በአጋጣሚ ናታን ካገኘ ቆዳን ነው የሚገፍልህ። አርፈ ብትቀመጥ ይሻላል። ግን ደግሞ ካላየኋት አልችልም። በጣም ነው የተጎዳችው። ስብርብር ብላለች። በቃ ቀን በቀን መጠጣት መስከር ነው። በህይወት መኖሯም ትልቅ ጥንካሬ ነው። ፂ በጣም ቀበጥ ልጅ ናት። ነገሮችን ማቋቋም አትችልም። ደግሞ ህመሙን ስትለምደው ደንዝዛ ሁሉም ነገር ትተዋለች። የዛኔ መረጋጋቱ አይቀርም። ተስፋ አደርጋለሁ። እንደዚህ ሆና ማየቴም በጣም ነው የሰበረኝ። ታውቃለህ፣ ያንተ ጥፋት ነው፣ ግን ደግሞ ማድረግ ነበረብኝ። ኧረ ተይ፣ አለማድረግም እችል ነበር። አይ እንግዲህ አታለቃቅስብኝ። ምንድነው ወንድ አይደለም እንዴ? ሰላም ሰላም ሰላም! ውድና የተከበራችሁ ሁለገብ ሜላት ዩቲዩብ ቻናል ተከታታዮች ቤተሰቦች፣ ዛሬም በሐረግ ድራማ ተመልሰን መተናል ማለት ነው። ሐረግ 140 ክፍል 140 ይዘንላችሁ መተናል። ጉድ 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 ብሏል። ማን ነው ስሟ? ሉሊት አብጃለሁ ብላ ያንን ምናምንቴን ብጣሿን ተብትባ መንገድ ለመንገድ ስትሮጥ የነበረው ውሸት ነው። አይገርምም? ፊቷን አዙራ የነበረችው ሉሊት ናት ከቢኒ ጋር የተገናኘችው ማለት ነው። እንግዲህ ያለቀው ከቢኒና ከሉሊት ጋር ወደዛ ዙራ ጃኬት ለብሳ የቆመች ሴት እያየን ነበር። ያለቀው ክፍል 139 ማለት ነው። አሁን በክፍል 140 እንግዲህ ሉሊት አላበደችም። አሁንም የሚሰሩ ሴራ አለ። ናታንና ኢፍራታ አሁንም አደጋ ላይ ናቸው። ለምን ብትሉ ሁሉም ሰው ወጥመዱን አጥምዶ ያለው ከነሱ ላይ ነው። ቢኒም ቢሆን ምናልባት ጽዮንን ለመጠበቅ ብሎ ነው። ግን ከነሱ ጋር ምንድነው ችግሩ? ከሉሊት ጋር እየተገናኙ የተለያየ ነገሮችን እየተመካከሩ ራሳቸው የሚሄዱበት እርምጃ አላቸው። ከዛ ደግሞ ሲቀጥል ቃላብ የሚባል ሰውዬ በቀደም ከናታን መኪና ገብቶ እግሩን ነካ አድርጎት ነበረ። ከዛ እህቱን ደግሞ ከጽዮን ጋር ጓደኛ እንድትሆኝ ብሎ ጠይቋት ነበረ። በጠየቃት መሰረት ዛሬ ከጽዮን ጋር ጓደኛ ሆናለች። የማን እህት? የቃላብ እህት ማለት ነው። እንዲሁም ቃላብን የምታፈቅረው ልጅ ከቃላብ ጋር ተገናኝታለች ማለት ነው ዛሬ። አይገርምም? ይገርማል። ይሄ ነው እንደሚገርማችሁ ትላላችሁ እና ይገርማል። ድራማው በጣም ድብልቅልቅ ያለ ነው። ያፌትም እንደዛ እግሩን ሲልስ ምናምን ያየ ነው። ልክ አይደለም። ሞራል ሁሉ ነው የጠፋው። ጤና ይባል። ምክንያቱም ውሸት ነው ያልኩበት ምክንያት ምንድነው? ምንም ደህና አይደለች። ያፌትም የራሱን ስራ ጭራሽ ከቀን ወደ ቀን እየባሰባት። ስማኝ አንተ ልጅ፣ እሷን ያገኛት እየመሰለ ጧት ማታ በራቸው አትሄድ። በአጋጣሚ ናታን ካገኘ ቆዳን ነው የሚገፍልህ። አርፈ ብትቀመጥ ይሻላል። ግን ደግሞ ካላየኋት አልችልም። እየሰራ በጣም ነው የተጎዳችው። ስፖርት እየሰራ ባለበት ደግሞ ከውጭ ሆኖ ለሱ መረጃ የሚያመጣለው የሚያቀጥለው ምናምን አለ። ያ መረጃ የሚያመጣለት ሰው ምንድነው? በህይወት መኖሯም ትልቅ ጥንካሬ ነው። የሆነ ሞባይል የተቀዳ ቮይስ በጣም ቀበጥሽ ነው። ሞባይል በቀዳዳ አስገብቶ በገመድ ነገሮችን ማቋቋሞች ከውጭ እየጠበቀው ነበር። ደግሞ ህመሙን ስትለምደው ደንዝዛ ሁሉም ነገር ትተዋለች። እያዳመጠው ነበር። ያን ቅጅ ሲያዳምጥ እንደው ምንድነው ሲያስታውስ የነበረው? ጽዮን የዛኔ መረጋጋቱ አይቀርም። ጽዮንን ተስፋ አደርጋለሁ ነበር በጥፊ ተናዱ።
እንደዚህ ሆና ማየት በጣም ያሰማት ምናምን ተብሎ እሷ ታውቃለህ ያንተ ጥፋት ነው ግን ደግሞ ማድረግ ነበር እንትን ለማለት ፈልጋ ነበር በዛን ሰዓት አለማድረግም ይችላል በጣም ደንገጥ አይ እንግዲህ አታልቃስብኝ ምንድነው ወንድ አይደለም እንዴ ጽዮንን ለማየት እና ያን ነገር ሲያስታውስ ነበር እህቴ ተቀበኛለሽ በቅርብ ወጣልሻለሁ ተቀበኛለሽ አትቀበኝም አያለሁ እያለ ነው ያፌትም ማለት ነው ጽዮን ሲጀመር በህይወት ካለ በጣም በደስታና በፍቅር አቅፋ እንደምትቀበለው ባለሙሉ ተስፋ ነኝ እኔ ምክንያቱም ወንድሜ ሞተ ፍቅረኛዬ ቢኒ ሞተ እያለች ነው ሆቴል ለሆቴል እየሄደች መጠጥ ስትጠጣ የምትውለው ተስፋ ቆርጣ በራሷ ላይ እንዲሁም ያባቷ መሞትም ስለሰማች ሁሉም ነገር ስለተዳረበባት ወንድሟም ሳታውቀው ወንድሟ እንደሆነ ሳታውቀው ሞተ ብለው ስለነገሯት ያፌትም ማለት ነው በእሱ የተነሳ ተስፋ በመቁረጥ ነው እንግዲህ እንትን እያለች ያለችው ሆቴል እየሄደች ትጠጣለች በቃ የተስፋ የቆረጠ ዝም ብላላ አይደል ኖርማሊ ተስፋ የቆረጠ ሰው ሆና ነው እየኖረች ያለችው ጽዮን ማለት ነው እዚህ ጋር ገነት ለሉሊት ምግብ ሁል ጊዜ የምታመጣልሽ ገነት ናት ይላታል ቢኒ ማለት ነው ምክንያቱም ገነት ናት የምትጠይቅሽ ምናምንና ሌላ ሰው የሚጠይቅሽ የለም ሌሎቹም ለምንድን ነው እንደዚህ እያልሽ እስከመቼ ነው የምትቀጤው ምናምን ይላታል እሱም ያው እሷም እንግዲህ የፈለገችውን ነገር እስከምታደርግ ድረስ እብድ መስላ ለመቀጠል ፈልጋለች ማለት ነው ታውቃላችሁ እና እዚህ ጋር ገነት ምግብ ይዛላት ስትመጣ አላገኘቻትም ምክንያቱም ቢኒያም ጋር ነበረች እዛ ጋር ዘንጣ ሄዳ ምናምን እዚህ ስትመጣ ደግሞ የእብድ ልብስ ለብሳ ትቀመጣለች እዛ የምትቀመጥበት መንገድ ጥርጊያ ላይ እና ገነትን በማግስቱ ነው የዛን ጊዜ ሄዳ ስታጣት በማግስቱም ተመልሳ ወይ ኔርዋት ነው በቃ እዚህ መንገድ ተነስታ ሄደች ምናምን ብላ ሌላ ቦታ ልትፈልጋት ደግሞ የተላከው ቴክስታቸው ነበር ፈልጋ ስመጣ አገኘች ልጅቷ ግን የሆነች ስርዓት የሌላት ዱርዬ ነገር ናት አይደል አይ አባረውኝ ነው ማን ያባረው እንደዛ ነገር ነው ታዲያ እንዴት ነው እኔ ከእንደዚች አይነት ዋጋ ልባባ የምችለው ይሄ መቼስ ይከብደኛል ብለሽ አታስቢም አይደል እዚህ ጋር ደግሞ አይ እንደዛ ለማለት ፈልጌ ሳይሆን ግን ትንሽ የሚከብደኝ ይመስለኛል ምንም የሚከብድ ነገር የለም ቀለል አድርገሽ አስቢ መቼስ ሌላ ሰው ከመቅጠር አንቺ ትሻያለሽ ብዬ ራሱ ጭንቅላቱን ተጠቅሟል ምን አደረገ ቃላብ እህቱን ልኳታል አዎ በጣም ጥሩ እህቱን ልኳታል ቃላብ እህቱ ሄዳ ጽዮንን እንግዲህ እሷ ቤቷ ድረስ ልመለስ ነው ምናምን እያለች ቤቷ ድረስ ሄዳ የፈለገችውን ነገር የሚሄዱበትን ቦታ እየተከታተልኩ ነው እንደደረሱ ያሉበት ማሳወቃለሁ ማለት ነው ጥሩ ማረፊያቸው የት እንደሆነ ደውለህ ትነግረኛለህ እኔም ትንሽ አረፍ ብዬ እመጣለሁ እየተከታተላት ስለነበረ ስትመለስ ከመንገድ ጠብቆ ስልክሽን ካልሰጠሽኝ ይላታል ቆንጆ ነሽ ምናምን ብሎ ሲያደንቃት አይ ምን አይነት ስለብሽ ነገር አይመቸኝም ዘወር በል ሄድበት ምናምን ስትለው አይ ዘወር የፈለግሽው እንደዚህ አንቺን የመሰለ ቆንጆ አይቼ ዘወር እንጂ እንደዛ አትበል ምናምን እያለ ሳይነዛት አይ ልጅቷ እንድታምነኝ ከሷ ጋር መመሳሰል ዋዛ እንደዚህ አለቅሽ ምን ልታደርግ ነው አሳየኛ ምን እንደምታደርግ ምናምን እሷ የምትጠጣበት ቦታ ሄጄ ነው እንደዛ ላደርግ የምችለው ይቺ ልጅቷን ከዛ ውጭ ምን የምችል አይመስለኝም ምን አይነት ጉድ ነው እንደው ምን አይነት ነገር ነው ያጋጠመኝ ምናምን እያለች እሺ አንተን ቁጥር ስጠይና እኔ ደውላለሁ ትለው አይ ወጥመር ነው የፈለገው አይ አንቺ ስጪኝ እኔ አንቺን ቁጥር እንድትሰጪ ነው የምፈልገው ምናምን ብሎ የሷን ቁጥር ይቀበላታል ማለት ነው ከዛ የሷን ቁጥር ከተቀበላት በኋላ ምንድነው ያደረገው ቁጥሯን ከተቀበላት በኋላ እሷም ሄደች ይሄ ደግሞ ምንድነው ይሄ ቃላብ የሚባል እኔ ምንም ግራ ገብቶኛል ልጇንም እንደዛ ሳጣት እንዲሁም ደግሞ ይፍራታን ሲያያት በቃ ብዙ ነገሮችን በውስጡ ይመላለስበታል ማለት ነው ይፍራታ እዚህ ጋር ስትመጣ ከናታን ጋር ያላትን ፈገግታ ምናምን እያየ ነው እያስታወሰ ያለው ማለት ነው የሚያስታውሰው እሱን ነው እና እንዲህ ፍዝዝ ብሎ የቀረው ይፍራታን እንትን እያለ ነው እኔ ይፍራታን ያፈቅራታል ወይስ አልገባኝም ይሄ ቃላብ የሚባልና የሚያደርገው ነገር የሚከታተላቸው ነገሮች ምናምን ምን አስቦ እንደሆነ አላቅም እንደዚህ ያማተበችው ይፍራታ በቀደም ነው የባለፈው በክፍል 139 የነበረው ቤት ናታን ገጭቶት ቤት ተቀምጠው ስታገኛቸው ነው መንገድ ላይ የተከታተላት ብዙ ጊዜ መቃብር ቦታ ስትሄድ ምናምን እየተከታተላት ሲያናግራት ስለነበረ አሁንም እዚህ ጋር ስታገኘው ነው ደንግጣ እንደዛ ያደረገችው ማለት ነው እና እዚህ ጋር እህቱ ወንድሜ እንዴ በቃ በሐሳብ እኮ ጭልጥ ብለህ ቀረህ ምናምን የት ሄደህ ነው እያለችው ነው ምክንያቱም እሱ ደግሞ የሚያስታውሰው እንትናን ነው
ያት ገነት ይቺ ማናት ሉሊት አሁን መጣች። የእብድ ልብስ አልባለው እንዳታልፊ ዘንጣ ምናምን ትሄዳለች። የት ሄደሽ ነው ደግሞ ቦታሽ ላይ ያጣሁሽ? እንኳን ይዛላት መጣች። ገነት ምን ላድርግ? ያው ምግብ ፍለጋ እየዞርኩ መጣት ሽርቦሽ ይሆናል ብዬ በይ እንግዲህ እምቢ እርቦሽ ይሆናል። አምጥቼልሻለሁ። እናቴ ቤት ሂጅ በልቼ ወይ አሁንማ እየዞርኩ በልቼ ጠገብኩ። እሱ ጋር እስከምጭ በኋላ ምናምን ትላለች ሉሊትም እና ይሄ ቃላት ትላንት ተመልሼ ስመጣ ግን አጣሁሽ። የት ሄደሽ ነው? ምን አለው ተባረሬ ነው አባረራችሁኝ። ለዛ ነው ሀሳቡ ምንድን ነው? አገኘሽ እንዴ? እኔ እዚህ ጋር ቀር ማለት ፈጠን ማን አየሽ? እንደ ጉድ አደረግሽ። እንትን እያልኩላችሁ ያለሁት እና ታና ያየኝ እዛ በመጣች ሰዓት ልጅቷ እንግዲህ ቤት በመጣች ሰዓት ገነት ለናታን ደውላ እህት የሆነች ልጅ እዛ መታለች። እኔ ዝም አላለኝም። አንገቴ ላይ እንኳን አባረረኝ አልኩሽ እኮ ሰማም እንዴ ፎቶ አንስተሽ ላኪልኝ ልጅቷ ምናምን ብላት ነበር። ፎቶ አንስታ ጉድ አደረግሽኝ። እንደው ምን ይሻልሻል? የራስ ጉዳይ በቃ ተጨቃጭቄ ምግብ እንትን ሂጂ ብዬ ነው ቶቶ ምን ሆነሽ ነው? አንቺ ልጅ ረፊ ሂጂልኝ በቃ አልኩሽ ሂጂልኝ እና ሉሊት አይ አላበደች። በቃ ተነሳባት። እንግዲህ ምን ማድረግ ይቻላል? እንዲሁም ደግሞ ይሄ ምንድነው ስሙ ያፌትን በቅርብ እንደሚወጣ ነው ራሱን ባለሙሉ አድርጎ ያን ስልክ የተቀዳ ስልክ አንጥቶ በር ላይ ጥሎለት የነበረው ሰው ማን ነው? እሱ ማን ነው አልገባኝም። ታውቃላችሁ እኔ ምንም አልገባኝም። ማን ነው ግን የስልክ ቅጅ አንጥቶ በር ላይ ያስቀምጦለት ማለት አሾልኮ ጥሎለት ነበረ። ከዛ በኋላ ግን ምን አይነት ጅል ናችሁ ግን ሁላችሁም እንዴት ጅል ሆናችሁ ትወለዳላችሁ ምናምን እያለ ነው ሲያወራ የነበረው ማለት ነው። ማን ነው ስሙ ያፌት። እንዴት ሁላችሁም ጅል ሆናችሁ ታወራላችሁ ምናምን እያለ ነው ሲያወራ የነበረው ማለት ነው። ምክንያቱም የራሱን ጨዋታ እየተጫወተ ነው። ያፌትም ከወጣ እንዲሁም ደግሞ ይቺ ትዝታ የምትባለው ከእስር ቤት ከወጣች ከዛ ይሄ ደግሞ ማን ነው ስሙ ቃላ በሚባል ሰውዬ ምን አይነት ሴራ እያሴረም እንደሆነ ምኑም አልገባኝም። ምናልባት ይሄ ቃላ በሚባለው ሰውዬ አላቅም ምን እንደሆነ አልገባኝም ምንም እንደሆነ። ምክንያቱም ይፍራታ ያሳደጋት የተባለው የቤዛ አባት ነው። ምክንያቱም ሌላ ነገር ሌላ ቤተሰብ ምናምን ይሆናል እንዳይባል ምናልባት ወይ የአባቷ ዘመድ ምናምን ሊሆን ገነት ልታውቀው ትችል ነበር። እና እኔ ምንም ግራ ገብቶኛል አላወቅኩትም ማለት ነው። ውዶቼ ማሮቼ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን አጥቁሯት። ደግነት ለራስ ነው እና በክፍል 140 የነበረው የሐረግ ድራማ ይህንን ይመስላል። በክፍል 141 የሚከሰተውን እናያለን ማለት ነው። መጨረሻ ላይ ያለቀው ያፌት በቃ እወጣለሁ ምናምን እያለ በሚልበት ሰዓት ነበረ መጨረሻ ላይ ያለቀው። እንግዲህ በክፍል 141 ይዘንላችሁ እንመጣለን። እኛ ደግሞ በዚህ እንሰናበታችኋለን። ሐረግ ድራማን ሀሳብ አስተያየታችሁን ከስር እየጻፋችሁ እንደምትወዱት ባለሙሉ ተስፋ ነኝ። ቻናሉን ሰብስክራይብ አድርጉ። ውዶቼ ማሮቼ ፍቅሮቼ ወዳችኋለሁ። ወዳችሁ ፈቅዳችሁ ቻናሉን ሰብስክራይብ ላይክ እያደረጋችሁ ቤተሰብ ስለምትሆኑ ማለት ነው። ወዳችኋለሁ፣ አከብራችኋለሁ። እኔ ከወዲሁ እሰናበታችኋለሁ። ሰላም ሁኑ። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ትርፍርፍ ይበል። ባይ